ሁላችንም በአሜሪካ የምንገኝ ሰዎች የመጨረሻው ፍላጎታችን እንዲሁም እቅዳችን የአሜሪካ ዜግነት ማግኘት ነው። ታዲያ በዛሬ ቪዲዮ ከግሪን ካርድ ወደ አሜሪካ ዜግነት ለመቀየር ዩኤስሲአይኤስ አዲስ አሰራር አዲስ ህግ አውጥቷል። ስለዚህ በዛሬ ቪዲዮ አዲሱ አሰራር ማለትም ከግሪን ካርድ ወደ አሜሪካ ዜግነት ለመቀየር ዩኤስሲአይኤስ ያወጣው አዲሱ ህግና አሰራር ሂደቱ ምን ይመስላል የሚለውን አንድ በአንድ የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለው። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ይህ ቪዲዮ ለሚያስፈልገው ቤተሰብ ጓደኛ ሼር ማድረጋችሁንም እርግጠኛ ሁኑ። ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። የዚህን ዌብሳይት ሊንክ ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እዚህ ጋር እንደምትመለከቱት ፍሮም ግሪን ካርድ ቱ ዩኤስ ሲቲዝን ዩር 2026 አልቲሜት ጋይድ የሚል አለ። እዚህ ጋር የምትመለከቱትን ኢሜጅ ወይም ታይትሉን አንድ ጊዜ ተነኩታላችሁ ራሱ ሪዳይሬክት አድርጎ ወደዚህ ወደምትመለከቱት ፔጅ እንዲያስገባን። ዩኤስሲአይኤስ አዲስ አሰራር ጀምሯል። መግቢያ ላይ እንደነገርኳችሁ የአሜሪካ ዜግነት ለማግኘት ለምትፈልጉ ሰዎች ከግሪን ካርድ ወደ አሜሪካ ዜግነት ሙቭ ማድረግ ለምትፈልጉ ሰዎች ዩኤስሲአይኤስ አዲስ አሰራር ጀምሯል። ሙሉ መረጃው እዚህ ጋር ተዘርዝሮ ተቀምጧል። አንድ ባንድ የማጋራችሁ የምነግራችሁ ይሆናል። ታዲያ እዚህ ጋር እንደምትመለከቱት ቤኔፊት ኦፍ ሲቲዝንሺፕ ይላል። ይህ ምን ማለት ነው? የአሜሪካ ዜግነት ስታገኙ የአሜሪካ ዜግነት ሲኖራችሁ የምታገኟቸው ጥቅማ ጥቅሞች ምንድን ናቸው የሚሉትን እዚህ ጋር ተዘርዝሯል። የመጀመሪያው የመምረጥ መብት ነው። የመንግስት ምርጫ በሚደረግበት ጊዜ የመምረጥ መብት ይሰጣችኋል። ሌላኛው ሁለተኛው ከዲፖርቴሽን ሴኩር ትሆናላችሁ። ሴኩር ፍሮም ዲፖርቴሽን ይላል ማለት ነው። ልክ እንደ ግሪን ካርድ ሆልደር ወይም ግሪን ካርድ በእጃችሁ እንዳለበት ወቅት አዲስ ህግ ቢወጣ፣ አዲስ ጠቅላይ ሚኒስትር ቢመጣ ወይም አዲስ ምንም አይነት ለውጦች ቢኖሩ፣ አዲስ ህግ ጭምር ቢወጣ እንኳን ምንም አይነት ዲፖርቴሽን አያሰጋችሁም ማለት ነው። ምክንያቱም አንዴ የአሜሪካ ዜግነት ስላገኛችሁ የአሜሪካ ዜጋ ስለሆናችሁ ከአሜሪካ ማንኛውም ኃይል ወይም ማንኛውም ህግም ሆነ ምንም ቢወጣ ዲፖርት አትደረጉም። በዚህ እርግጠኛ መሆን ትችላላችሁ ማለት ነው። ሌላኛው እዚህ ጋር ሶስተኛ ላይ የዩኤስ ፓስፖርት ማግኘት ትችላላችሁ። የአሜሪካ ፓስፖርት ታገኛላችሁ። የአሜሪካ ፓስፖርት አገኛችሁ ማለት ነው የፈለጋችሁት ሀገር የፈለጋችሁትን ያክል ጊዜ መቆየት ትችላላችሁ። ለምሳሌ ኢትዮጵያ ሄዳችሁ 10 ዓመትም 20 ዓመትም ቆይታችሁ ደግሞ ልመለስ ብላችሁ መመለስ ትችላላችሁ። ከፈለጋችሁ በቀናቶች ውስጥ መመላለስም እንደፈለጋችሁ ማድረግ ትችላላችሁ። የትኛውም ሀገር ቆይታችሁ ስትመለሱ ምንም አይነት ጥያቄም ሆነ ምንም አይነት ችግር አይፈጠርባችሁም። ሌላኛው ፋሚሊ ስፖንሰርሺፕ ነው። የፈለጋችሁትን የቤተሰብ አባል ወይም ቤተሰቦቻችሁን ማምጣት ትችላላችሁ ወደ አሜሪካ ያለምንም ችግር ወይም ያለምንም ተጨማሪ ነገር እንደፈለጋችሁ ፋሚሊ ሜምበሮቻችሁን ስፖንሰር ማድረግ ትችላላችሁ። ሌላኛው የመጨረሻው የምታገኙት ጥቅም ማለት ነው ምንም አይነት ሪኒዋል የሚባል ነገር የለባችሁ ማለት ነው። አንድ የአሜሪካ ሲቲዝንሺፕ ካገኛችሁና የአሜሪካ ዜጋ ከሆናችሁ ምንም የምታደሱት ነገር የለም። በ3 ዓመት በ5 ዓመት በ10 ዓመት ምንም የሚባል ነገር የለም። አንድ የዜግነት ካገኛችሁ ሙሉ በሙሉ ዜጋ ሆናችኋልና ምንም የሚታደስ ነገር የለም ማለት ነው። ስለዚህ የአሜሪካ ዜግነት ማግኘት ቤኔፊቱ እነዚህን ጥቅሞች ታገኛላችሁ። ታዲያ የአሜሪካ ዜግነት ለማግኘት ከግሪን ካርድ ማለት ነው ወደ አሜሪካ ዜግነት ሙቭ ለማድረግ ያለው ኤሊጂቢሊቲ ክራይቴሪያ ምንድነው የሚለውን በምንመለከትበት ጊዜ ዩኤስሲአይኤስ ሊስት አውት ያደረጋቸው ናቸው። ኤሊጂቢሊቲ ቼክ ሊስቱ ማለት ነው። የመጀመሪያው ዌቲንግ ታይም ነው። ግሪን ካርድ ኖሯችሁ አትሊስት 3 ዓመት ወይም 5 ዓመት መቆየት ይጠበቅባችኋል ብሏል። 3 ዓመት ሲባል በጋብቻ ከሆነ ወይም በጋብቻ ከሆነ ያንን ግሪን ካርድ ያገኛችሁት 3 ዓመት መታገስ ወይም መጠበቅ ግዴታ ነው። በጋብቻ ካልሆነ ደግሞ 5 ዓመት መጠበቅ ይጠበቅባችኋል። ታዲያ እነዚህ 3ም ሆነ 5 ዓመት ሲሞላችሁ ለአሜሪካ ዜግነት አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ዌቲንግ ታይም የሚባለው ይህንን ይመስላል። ሁለተኛው ኮንቲኒየስ ሬዚደንሲ የሚባለው ነው። ግዴታ አሜሪካ ላይ እየኖራችሁ እንደሆነ ማረጋገጥ መቻል ይጠበቅባችኋል። ለምሳሌ እንዴት ነው የምታረጋግጡት? 6 ወር በላይ ከአሜሪካ ውጭ ወጣችሁ መቆየት አትችሉም። በዚህ በምትቆዩበት 3 ወይም 5 ዓመት ውስጥ ከአሜሪካ ውጭ ወጣችሁ ከ6 ወር በላይ ከቆያችሁ ግሪን ካርዳችሁ አገልግሎት መስጠት አይችልም። ስለዚህ የአሜሪካ ዜግነት ባታስቡት ነው የሚሻለው። ምክንያቱም ማግኘት አትችሉም። ግሪን ካርዳችሁ ጤናውን ጠብቆ ወይም ግሪን ካርዱ ከእናንተ ጋር ያለምንም ችግር እስካልቆየ ድረስ የአሜሪካ ዜግነት ማግኘት አትችሉም። የአሜሪካ ዜግነት ለማግኘት ግሪን ካርዳችሁ ሰላም መሆን ይጠበቅበታል። ስለዚህ ከአሜሪካ ወጣችሁ 6 ወር በላይ መቆየት አይቻልም። ከ6 ወር በታች ነው መቆየት የሚቻለው። ብትችሉ እንደውም ባትወጡ ሪኮመንድ የሚደረግ ነው። ነገር ግን ለቅሶ ገጥሟችሁ ወይ የሆነ ነገር አስቸኳይ ነገር ገጥሟችሁ ከአሜሪካ ብትወጡ እንኳን ከ6 ወር በታች ነው መቆየት ያለባችሁ ማለት ነው። ሶስተኛው ፊዚካል ፕሬዘንስ ነው። ዩ መስት ሃቭ ግዴታ ፊዚካል ፕሬዘንሳችሁ ዩኤስ ላይ ሊሆን ይገባል። አትሊስት 30 መንዝ መቆየት ይጠበቅባቸዋል አሜሪካ ውስጥ ማለት ነው።
ከአሜሪካ ሳትወጡ ለ30 ወራት ያክል ግዴታ ፊዚካሊ በአካል መቆየት ይጠበቅባቸዋል የአሜሪካ ዜግነት ለማግኘት። ሌላው አራተኛው ጉድ ሞራል ካራክተር የሚባለውን ማሟላት አለባችሁ ብሏል ዩኤስሲአይኤስ። ጉድ ሞራል ካራክተር ከሚባሉት ውስጥ ታክሳችሁን፣ ጊዜያችሁን፣ ወቅታችሁን ጠብቃችሁ የምትከፍሉ ሰዎች መሆን አለባችሁ። እንዲሁም ሰፖርት ዩር ዲፔንደንት ይላል። ይህ ምን ማለት ነው? በስራችሁ የምትረዱት ሰው ካለ፣ የምታስተዳድሩት ሰው ካለ፣ ለምሳሌ ትልልቅ ሰዎች አያታችሁ፣ እናት አባቶቻችሁ ሊሆን ይችላሉ፣ ወይም ወንድም እህቶቻችሁ፣ ወይም አጠቃላይ በስራችሁ የምትረዱት ሰው ካለ ግዴታ እሱን ሰፖርት ማድረግ ይኖርባችኋል። እነዚህ ነገሮች ስታደርጉ፣ ታክስ በስርዓት የምትከፍሉ አይነት ስትሆኑ፣ ስራችሁን የመሳሰሉትን አይነት ነገር ስታደርጉ፣ ኢቭን እንኳን አድሬስ በምትቀይሩበት ጊዜ ለዩኤስሲአይኤስ የምታሳውቁ አይነት ሰዎች ከሆናችሁ ምናምን ጉድ ሞራል ካራክተር የሚባለው ሪኳየርመንት ለእናንተ አይሰራም ማለት ነው። ምክንያቱም እነዚህ ነገሮች ካረጋችሁ ጉድ ሞራል ካራክተር እያደረጋችሁ ስለሆነ ወይም ጉድ ሞራል ካራክተር አላችሁ ተብሎ ይታሰባል። አምስተኛ ኤሊጂብል ክራይቴሪያው እንግሊሽ ኤንድ ሲቪክ ፈተናዎች አሉ ለአሜሪካ ዜግነት አፕላይ አድርጋችሁ ዜግነት ለማግኘት በምትሞክሩበት ጊዜ ግዴታ የእንግሊዝኛና ሲቪክ ፈተና ትፈተናላችሁ። 10 ጥያቄዎች ናቸው። ከ10 ጥያቄዎች ውስጥ 6ቱን ግዴታ መመለስ ይጠበቅባቸዋል። ስለዚህ ኤሊጂብል ክራይቴሪያው እነዚህ ናቸው። ከባድ አይደሉም፣ በጣም ቀላል እንዲሆኑ አድርጓቸዋል ዩኤስሲአይኤስ። ስለዚህ ኤሊጂብል ክራይቴሪያው እነዚህን ይመስላሉ። ታዲያ እነዚህን ኤሊጂቢሊቲ ሪኳየርመንቶች ማሟላ ሰው ከሆንኩኝ ምንድነው ቀጣይ ስቴፑ የሚሆነው የአሜሪካ ዜግነት ለማግኘት ለሚለው 4 ስቴፖች ብቻ ናቸው ብሏል የአሜሪካ ኢሚግሬሽንና ዜግነት አገልግሎት ወይም ዩኤስሲአይኤስ የምንለው ማለት ነው። ታዲያ ስቴፕ 1 የሚሆነው ፎርም ትሞላላችሁ። የመጀመሪያው ኤን400 የሚባል ፎርም አለ። እሱን ትሞላላችሁ። ይህ ፎርም በኦንላይንም በአካልም መሙላት ይቻላል። በኦንላይን ከሆነ $710 ትከፍላላችሁ እዚህ ጋር እንደምትመለከቱት። በአካል ሄዳችሁ ዩኤስሲአይኤስ ቢሮ ሄዳችሁ ከሆነ ደግሞ $760 ትከፍላላችሁ። የ$50 ልዩነት አለው ማለት ነው። ይህንን ፎርም ወይም ኤን400 የሚባለውን ፎርም ከመሙላታችሁ በፊት ለምሳሌ የ3 ዓመት ግሪን ካርድ ወይም የጋብቻው ሊሆን ይችላል ወይም የ5 ዓመቱ ሊሆን ይችላል። ታዲያ 3 ዓመት ሊሞላ ወይም 5 ዓመት ሊሞላው 90 ቀን ሲቀረው ነው ወይም ቢፎር 90 ዴይ ይላል። ይኸው እዚህ ጋር እንደምትመለከቱት 3 ዓመት ሊሞላው ወይ 5 ዓመት ሊሞላው 90 ቀን ሲቀረው ይህንን ኦንላይን ፎርም ትሞላላችሁ ወይም በአካል ሄዳችሁ ኤን400 ፎርም ትሞላላችሁ። ስቴፕ 2 የሚሆነው ደግሞ ባዮሜትሪክስ ትሰጣላችሁ። አፖይንትመንት ይያዝላችኋል ኤን400 ፎርም በምትሞሉበት ጊዜ። ከዛ ባዮሜትሪክስ ትሰጣላችሁ። ባዮሜትሪክስ ላይ የጣት አሻራችሁና ፎቶ ትነሳላችሁ ማለት ነው። ሁለተኛው ስቴፕ። ሶስተኛው ስቴፕ ኢንተርቪው ትደረጋላችሁ በዩኤስሲአይኤስ ኦፊሰሮች ኢንተርቪው ትደረጋላችሁ። በኢንተርቪው ላይ ቅድም እንደነገርኳችሁ እንግሊዝኛና ሲቪክ ፈተናዎችን ትፈተናላችሁ። 10 ጥያቄዎች ናቸው። ከ10ሩ 6ቱን ነው መመለስ የሚጠበቅባችሁ። ስለዚህ ኢንተርቪው ታደርጋላችሁ። አራተኛና የመጨረሻው ቃለ መሃላ ነው የምትፈጽሙት። ኦልሬዲ የአሜሪካ ዜግነት ተሰጥቷችኋል። ስለዚህ ቃለ መሃላ ፈጽማችሁ ዜግነታችሁን ይዛችሁ መሄድ ነው ማለት ነው። ስለዚህ ስቴፑ በጣም እጅግ በጣም ከሚባለው በላይ ቀላል እንዲሆን ተደርጓል። 4 ወሳኝ ስቴፖች ብቻ ናቸው። እነሱንም ያለምንም አጋዥ ያለምንም ሰው ጭማሪ በራሳችሁ ማድረግ የምትችሏቸው ናቸው። ስለዚህ የአሜሪካ ዜግነት ለማግኘት ከግሪን ካርድ ወደ አሜሪካ ዜግነት ሙቭ ለማድረግ መከተል ያለባችሁ ስቴፖች እጅጉን ቀላልና አጭር ናቸው። እነዚህን ይመስላሉ። አሪፍ ኢንፎርሜሽን እና በግልጽ በአጭሩ ለሁሉም ሰው በሚረዳው መልኩ ለማስረዳት እንደሞከርኩኝ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ግር ያላችሁ ያልገባችሁ ነገር ካለም ኮሜንት ላይ መጻፍ ይቻላል። ለእያንዳንዳችሁ መልሳለሁ። መግቢያ ላይ እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁም ሰዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ለሚያስፈልገውና ግዴታ መስማት ይህንን መረጃ ማግኘት አለበት ለምትሉት ቤተሰብ፣ ጓደኛ እንዲሁም የቅርብ ሰው ግዴታ ሁላችሁም ቪዲዮን ሼር ማድረግ አለባችሁ። ምክንያቱም እንዲጠቀሙበት ማለት ነው። ቪዲዮንም ላይክ ያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። ላይክ ስታደርጉ ምን ያህል እየወደዳችሁት እንደሆነ ስለምረዳ በቀጣይ እንደዚህ ለእናንተ ሰፖርት የሚያደርግ የሚጠቅም ቪዲዮዎችን እንዳዘጋጅ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ